ማቤቴን ይሄ ሲጀመር ክርስቲያን አይደለም። እንዴት አይነት ስርዓት ነው ያለ? በደስታ ነው። አሁን እኔ ስላሴን ትምህርት አስረጅ ብባል ማቆም በደስታ ነው። ኦፍ እጭ ምንድነው? እሺ እያልኩኝ እንደዛ እኮ አላልኩኝም። እሺ ነው ያልኩትኝ አይደለ? እሺ እያልኩኝ ነው። ግን እኔንም ደግሞ በተራችሁ ስሙኝ ነው ያልኩትኝ። እሺ አውራ ያዳምጣል። ግን በስርዓት አውራው ሲያወራ እሺ እኔም በስርዓት እኮ ነው እያወራሁ። ሁላችሁም እኔ ላይ ተነስታችኋል ዘንድሮ። እሺ ራስህ ላይ ራስህን የተነሳ ወንድሜ ራስህ ወንድማማቾች ናቸው። ግን ይኸውልህ ስማኝ፣ ራስን በትክክለኛው መልኩ ብትገልጥ ምንም ችግር የለብንም። ለምን እገልጻለሁ? አንተም ስለማንነት ትገልጽልኛለህ ለኔ? አዎ ልንገርህ። በመድኃኒዓለም ስም ስማኝ። አሁን ምን አለ መሰለህ ትልቁ ነገር አንተና እኔ ያልተግባባንበት መንገድ አሁን አንተ በራስህ መንገድ እኔን ያወቅክ መስሎሃል። በፍጹም አታውቀኝም። በፍጹም ኪዳነ ምሕረትን ነው የምልህ። እኔ እናንተን የሚያገናኘን ትምህርት ነው ወንድሜ። በቃ ስለዚህ ትምህርት ከሆነ ደግሞ እኔን ላለመሸወድ ማለት እኔን ለመሸወድ ብለህ ራስህን አትሸውድ። በቃ ችግር የለውም። እስቲ እኔ የምሸውድ ከሆነ አንተ የተማርክ ከሆነ ትይዘኛለህ። ትምህርቱ ላይ አተኩርና የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስማኝ። እዚህ የመጣሁት ለመማር እኮ አይደለም ወንድም። አንዴ እኔ ላስተምርህም አይደለም አስተምረን ያልኩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ስላሴ ትምህርቷ ምንድን ነው? ለምን ትጠይቀኛለህ? አሁን ልጅቷ ያለችህ ምንድን ነው መሰለህ? ምክንያቱም እዚህ ጉዳይ ላይ ስንጫጫ ላድር ነው። ተረዳኸኝ አይደለ? ልጅቷ ያለችህ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው በመድኃኒዓለም አስጨርሰኝ። ምንም ብታነፍስ ምንም እኔ ጋር እኮ ይመጣ ነገር የለም። አስጨርሰኝ። እሺ አንዴ አስጨርሰኝ። አንዴ አስጨርሰኝ። ትምህርት ነው። እኔ እናንተ የሚያገናኘን ትምህርት ነው። እሺ በቃ አንተ አውራ፣ እኔ አላወራም። እኔ ምንም አትጠይቀኝ። አንተ አውራኝ በቃ አንተ አስተምረኝ። አውራ፣ እኔ አላወራም። ችግር የለውም። አንተ ምን ማሰማይ ከሆነ ምን ላድርግ ታዲያ ወንድም አለ። እሺ ጥያቄ መልስልኝ በቃ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ትምህርቷ ምንድን ነው? ጨረስክ? አዎ ጨርሻ። ጥያቄ ጠይቄ ጨርሻለሁ። ለምን ጠየቅኝ? በጣም ጥሩ። ዲያቆን ነኝ ስላልክ፣ በቤተክርስቲያኗ ዋና ቀዳሽ ነኝ ስላልክ፣ ዲያቆናት ደግሞ ትልቁ ዲያቆን የሚያሰኛቸው አንደኛው የቤተክርስቲያኗን ትምህርት በዓለም ሁሉ መስበክ ስላለባቸው፣ አደራ ስላለባቸው፣ ሚስጥርን የመጠበቅ የቤተክርስቲያኗን ትምህርት የመመስከር እምነትን የማጽናት አደራና ግዴታ ስላለባቸው ዲያቆን ኮንክ የግዴታ ስለሆነ ጨርሻለሁ። ስለዚህ ግዴታን ተወጣ። ንገረኝ፣ የቤተክርስቲያን የሥላሴ ትምህርት ምንድን ነው? ጨረስክ አይደለ? አሁን ከጨረስክ ደግሞ እኔ ላውራ። በጣም ጥሩ። በቃ ወንድም አለ ሰማይ ዝግጁ ነው? እሺ ልስማ። ለምንድን ነው የምትሮጠው ግን? ለምንድን ነው የምትሮጠው? እኔ ሮጥኩ? ትዕግስት ስጠኝ። ችግር የለውም። ትንሽ እስቲ አውራ፣ 2 ደቂቃ ልስጥህ። አውራ ወንድም። መጀመሪያ ላይ ትንሿ ያለችው እሱ የተናገረው ንግግር አለና እዛ ንግግር ላይ አውሩ ነው አይደለ? አንተ ቅዳሴ ላይ ገባህ። ተረዳኸኝ? ስላሴ ትምህርት ስልጣን መሰጠኝ ጳጳስ ሁሉ ነው የመሰልከኝ። ትምህርት ችግር የለውም። ትምህርት እኔ ቅዳሴም አልጠየኩም። የቅዳሴ አይነቶች ምን ያልጠየቀኝ ነገር አለ? ምን ያልጠየቀኝ? ልቀጥረኝ እኮ ውድድር ላይ ያቀረብከኝ እኮ ነው የምትመስለው። ችግር የለውም። 300,000 ከከፈልከኝ ሌላም ቦታ አስቀጥረሃለሁ። አንተ እከፍላለሁ ስላልክ አዎ ማርያምን ታውቁት የለ ብራችንን ጨረሳችሁት። መድኃኒዓለም እስቲ ለማንኛውም የሥላሴን ትምህርት ወቅት ገነባላችሁ በዚህ በደሃ ህዝብ ብር። እሺ የሥላሴን ትምህርት ንገረኝ። ደህና ደርሼው እንደማለ በቃ አትዋሽ። በሌላ ቀን ውሸትህን አቁም። እንዳትወጣ ዮሐንስ እንዳትወጣ። ማርያም ትንሿ ለአንቺ ብዬ ነበር የመጣሁት። ስለዚህ ልውጣ በቃ። ከእናንተ ጋር መግባባት አልችልም። እንዴት ልግባባ? አንዴ እውነት ሙስሊሞች ራሱ ታዝበው መቤቴን። አንዴ ዮሐንስ እዚህ ዲያቆን ያሬድ ምናልባት አንተ ላታውቀው ትችላለህ እንጂ የፈለገ አሁን አንተ እንዲህ እያልክ አሁን አስበዋል። አንድ ክርስቲያን ዲያቆን ስለ ስላሴ ያስረዳኝ ሲባል እያለ እንዲህ ሊል አይችልም። እንዲህ በዚህ ደረጃ እያወራ በስርዓት ምንም ነገር ካፉ ክፉ ቃል ሳይሰማ እያዳመጠን ያለ ዲያቆን ያሬድ። አንተ ክርስቲያን ከሆንክ እሺ ዲያቆን ያሬድን ተወው፣ እኔን ተወኝ፣ እዚህ ያሉትን ሰዎች ተዋቸውና አንተ ክርስቲያን ዲያቆን ከሆንክ የስላሴን አስተምሮ እንዴት ነው ጥያቄ ተጠየቀው ነው። ምክንያቱም አንተ የስላሴ አስተምሮ ብለህ የተናገርከውና የጻፍከው ነገር ሌላ ስለሆነ፣ ስለዚህ አንተ እንደ አንድ ኦርቶዶክሳዊ ዲያቆን የስላሴ ትምህርት ምንድነው? ኦርቶዶክሳዊ ቤተክርስቲያን የስላሴ ያላት አስተምሮ ምንድነው ነው ጥያቄ። ልንግባባ ነው በቃ።
የጻፍኩትን ነገር ንገሪ፣ የጻፍኩትን ነገር ንገሪ ቀጥታ ማለት ነው። አሁን በቃ ምርጥ ሀሳብ አብ ወልድ መንፈስ ቅዱስ ተወልደዋል ብለህ ጻፍክ። ስለዚህ እኛ ጠየቅን። የኦርቶዶክስ ቤተክርስቲያን ምንድነው የምታስተምረው ስለ ስላሴ? ልክ መጣ። አሁን አሪፍ ወደ አሪፍ ቦታ መጣሽልኝ። እሺ አሁን አብ ወልድ መንፈስ ቅዱስ ተወልደዋል አልክ። አንድ እሺ ብያለሁኝ። ሁለተኛ ላይ ደግሞ መጽሐፍ ቅዱስ ተበርዟል አልክ። አዎ ብያለሁ። አሁን ስለሱ አላነሳው። መጀመሪያ የስላሴን እንጨርስ። ዮሐንስ ኧረ ተው አትረብሽተው። እንደው ሙስሊም ብትሆንም እንኳን በስርዓት ቢያንስ አውራ። ሙስሊም ብትሆን ወከረኝ። እሺ የስላሴን ትምህርት ንገረን ፕሊዝ ወንድማችን። ይኸውልህ እኔ አሁን ዲያቆን ነኝ። ስማኝ፣ እኔ ዲያቆን ነኝ። ኦኬ፣ በሊቀ ዲያቆንነትም ደረጃ ነው የማገለግለው። ሳገለግል ቤተክርስቲያን ያደራ ሰጥታኛለች። ምን በዓለም ሁሉ እየዞርኩኝ የቤተክርስቲያኗን ትምህርት እንድናገር ያለ ፍርሃት፣ ያለ ማፈር፣ ያለ መዋሸት፣ ያለ መቀነስ፣ ያለ መጨመር እንድናገር ድቁናው ሲሰጠኝ አንደኛው አደራ ይሄ ነው። ምክንያቱም አገልጋይ አገልግሎት፣ ተራዳይነት፣ መራዳት፣ ማገዝ ስለሆነ ስለዚህ የቤተክርስቲያኗን ትምህርት በአደባባይም በቲክቶክም በአውደ ምሕረቱም ባገኘሁት አጋጣሚ ሁሉ ላመነው ላላመነው እሰብካለሁ ሳላፍር። አንተ ዲያቆን ነኝ ለዚያውም ገባሪ ሰናይ ነኝ ካልክ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን አደራ አለብህ ማለት ነው። ምን ትምህርቷን መናገር መመስከር። ትምህርቷ ደግሞ ዶግማዎች አሏት። አንደኛው እንግዲህ የነገረ ስላሴ ትምህርቷ ነው፣ እምነቷ። የቤተክርስቲያኗን የነገረ ስላሴ ትምህርት ንገረን ባጭሩ። ዮሐንስ እየሰማሁኝ ነው። ጨርሶ ነው እንደውም ላይ ተጣጣ ነው ዘንድሮ። እባክህ ትዕግስቱን ስጠኝ። ካልፈለገ ለምን እንትን በቃ እኮ ትንሿ እውነቱን ለመናገር ይሄን ያህል አንዴ በቃ ዮሐንስ አንዴ ከቅድም ጀምሮ ኦልሞስት እንዲያው በእናትህ እንዲያው ምናምን እያልኩኝ መለመን ነው የቀረኝ። መለመን ደግሞ አይገባኝም ለዚህ አይነት ነገር። ስለዚህ ትንሿ ካልፈለገ አልፈለገም ነው ባይዘወይ ሰዎች ለምን እንደሆነ ታውቃለህ ዲያቆን? ከትላንት ወዳ እንደዛ ብሎ መጥቶ አውርተ ነው ሄዳ አይደለ? ከዛ ዛሬ ሲያወራ አየሁትኝና ልክ በድምፁ ማናት ሼር ያደረገችልኝ? ማርታ አንቺ ነሽ ሼር ያደረገችልኝ። ሳየው ድምፁ ያ ልጅ ነው። ከዛ ፎሎ አድርጌ ላወራ ፈልጌያለሁ ብዬ ፎሎ አድርጌ ላይቭ ስከፍት መጣ። እኔ ከባለፈው በተሻለ በስርዓት ያወራል። ምናልባት ክርስቲያን ከሆነ ብዬ ነው በነገራችሁ ላይ ዛሬም እንዲህ እድል እንዲያወራ የሰጠሁትኝ እንድናወራም የፈለጉ። አሁን እኔ ያልኩበትን ምክንያት ልናገርና ልጨርስ። ምክንያቱም እናንተ የምታወሩት ሀሳብ ጋር ሙሉ በሙሉ አይገናኝም። እናንተ የምትጠይቁት ነገር ሌላ ታሪክ ነው። ዮሐንስ እሺ ይቅርታ እኮ አንተ ታወራለህ፣ አንተ ነው የምታወራው። ይቅርታ እሺ። አንዴ እዚህ 300 ምናምን ሰው አለ። ቢያንስ እንደ ሃይማኖት ምናምን ተውና እስኪ እነዚህን ሰዎች አክብረህ የተጠካ ችግር የለም። ካላውቅም ቀላል ነው። ካላውቅ ግን አንተ እውነት ክርስቲያን ኦርቶዶክሳዊ ክርስቲያን ከሆንክ ዲያቆን ከሆንክ ቀጥታ ዲያቆን በተደጋጋሚ ጠይቀዋል። አንተ ስለ ስላሴ ያሰብከው ነገር ልክ ስላልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ስላሴ ያላት አስተምሮ ስለ ስላሴ ያለኝ አመለካከት ልክ አይደለም አይደለ? ስለ ስላሴ ያለኝ አመለካከት ልክ ካልሆነ ደግሞ እናንተ ልጠይቃለሁ። ዮሐንስ ስለ ስላሴ ያለን አመለካከት አልጠየቅንም። የቤተክርስቲያኗን ትምህርት ነው የጠየቅን። ቀላል ነገር የቤተክርስቲያኗን ትምህርት ንገረን። ዲያቆን ነኝ ስላልክ እንደ አንድ ዲያቆን መስክር። የቤተክርስቲያኗ የስላሴ ትምህርት ስለ ዲቁና አንተ ለምን ትጠይቀኛለህ? ጳጳስ ነህ እንዴ? የቤተክርስቲያኗን ትምህርቱን ትናገራለህ ወይስ አትናገር? ተራ ሊቀ ዲያቆን ነህ። በቃ አለቀ። እኔን የምትጠይቀው መብቱ ራሱ የለህም። ተረዳህ? ትንሿ ቴቴው እንዴ ተራ ሊቀ ዲያቆን ይላል እንዴ? ሊቀ ዲያቆን ተራ እያለና ምን አይነት ችግር የለውም። ትንሿ ችግር የለውም። ግን ትልቁ ነገር እዚህ ያላችሁ ክርስቲያኖች እያወቃችሁ ኦኬ፣ ይሄ ሰው ኦርቶዶክስን አይወክልም፣ ዲያቆንም አይደለም። በቃ አለቀ። የፈለገውን ሙስሊምም ይሁን ኤቲኤስትም ይሁን ጴንጤም ይሁን በአጭሩ ኦርቶዶክስን አይወክልም። ስለዚህ ሙስሊሞች ዲያቆን አገኘን እንደ ኦርቶዶክስ ምናምን እያላችሁ የምትሸውዱ ከሆነ ተሸውዱ። እየሰማችሁ ነው ራሳችሁ። የቤተክርስቲያኗን ትምህርት እንኳን ጠንቅቆ አያውቅም፣ ምን እንደሆነ አያውቅም። ስለዚህ እናንተም እምነታችሁ እንዳይሰደብባችሁ እናንተም ለምን እንደምታስገቡት በቃ ካልፈለገ እኮ ትንሿ ለምን እንደምታስገቡት
አይ ይግባና ቁጭ ብሎ ያዳምጥ ከፈለገ ላዳምጣችሁ ጨርሱ። እሺ በቃ ቁም ነገር ዲያቆን ሐሳብህን አወራና እኔ አወራለሁ ማውራት የምፈልገውን ነገር ከዛ ከፈለገ ይወጣል። ጥሩ ለማንኛውም እኔ ድቁና ስቀበል የዛሬ ብዙ ዓመት ድቁና ስቀበል የመጀመሪያው አደራ ነው ምንን የቤተክርስቲያን ትምህርት መናገር ሳላፍር ሳልፈራ ሳልሸማቀቅ አምኜበታለሁ የቤተክርስቲያን ትምህርት ብዬ ነው ድቁና የተቀበልኩት። ዝም ብሎ ድቁናም አይሰጥም። ስለዚህ የድቁናው ትልቁ ኃላፊነት ምንድነው? ማስተማር ነው፣ ወንጌልን መመስከር ነው፣ ኦርቶዶክሳዊትን ትምህርት ትልቅ ማድረግ ነው፣ ለዓለም ሁሉ ማዳረስ ነው። ከዛም ደግሞ ማገልገል ነው። በትህትና ማገልገል ባይዘወይ በትህትና ዝቅ ብሎ ማገልገል፣ ለሁሉም ታናሽ ሆኖ ማገልገል ነው። መነፋፋት መወጣጠር ምናምን አይደለም ድቁና የቤተክርስቲያኗ ትምህርት። ስለዚህ ማንም ሰው ዲያቆን ነኝ የሚል ሰው አንደኛ ኦርቶዶክሳዊ ትምህርት ከአፉ ሊወጣ ይገባል። ኦርቶዶክሳዊ ትምህርት ሊያውቅ ይገባል። ኦርቶዶክሳዊ ትምህርት ተናገር ሲባል የሚያንቀው ካለ ኦርቶዶክሳዊ ትምህርት ሲንገረን ሲባል በቃ የሚተነፍስ ከሆነ ይህ ሰው እያጭበረበረ ነው። በቃ አለቀ። ወይ ካልተማርኩም ብለህ የምትማርበትን ነገር እናመቻችልህ፣ የምትማርበትን ነገር እናግዝህ። ያንን እስካላረክ ድረስ ቤተክርስቲያኗን አትወክልም። ዲቁና የሚለውን ስም ዝም ብለህ መጠቀም ትችላለህ። በአሁኑ ሰዓት ማንም ሰው ከመርካቶ ልብስ ገዝቶ ማጭበረር ድራማ መስራት ስለሚችል፣ ቆብና መስቀል ገዝቶ ማጭበረር ስለሚችል፣ ስለዚህ እንደዛ ነው የሚሆንብህ። ትልቁ ነገር ከኛ አደራችን መውጣት ነው። እዚህ ያላችሁ ክርስቲያኖች እዚህ ጋር የምታዩት ወንድማችን የቤተክርስቲያኗን አይወክልም፣ ቤተክርስቲያንን አያውቃትም። የድቁናውንም ራሱ የክብረ ክህነቱን ነገርም እየነገረን አይደለም። ስለዚህ እስካልመሰከርና እስካልታወቀ ድረስ ማን ሊቀ ጳጳስ ድቁና እንደሰጠው የት ደብር ራሱ እንደሚያገለግል የማይታወቅ ሰው ዝም ብሎ የሆነ ፎቶ አድርጎ ለዛውም የእሱ ያልሆነ ፎቶ ማለት ነው ይኸውን ቀያይሮ መጣ ማለት ነው አድርጎ ዝም ብሎ ሙስሊሞች ቤት እየገባ የኦርቶዶክስ ያልሆነ የቤተክርስቲያን ትምህርት ሲናገር ማንም ሰው አይሸወድም። እኛ ክርስቲያኖች ድራማ የምትሰራባቸው ሰዎች እነሱ ይሸወዱልህ ይሆናል። ስለዚህ ቁርጥ ያለውን ነገር ነው የምነግርህ። የሚቀባባ ነገር የለም። ውሸቱን ውሸት እውነቱን እውነት በሉ ተብለናል እኛ ክርስቲያኖች። ስለዚህ እያረክ ያለው ነገር ውሸታምነት ነው፣ ውሸትም ነው። ከዚህ ብትመለስ መልካም ነው። ልናግዝህ እኔም እንደ አቅሜ እንዳታናሽ ወንድም ሆኜ ላግዝህ ወንድም ልሆን ዲያቆንም ከሆንክ እውነት ወንድሜ ነህ፣ በክርስቶስ አንድ ነን። ላግዝህ ላገለግልህ፣ በታናሽነት ዝቅ ብዬ ላገለግልህ ቃል እገባላለሁ። እየተወጣጠርክ ትቢት እየያዘህ ቤተክርስቲያኗ የማትለውን ነገር እያልክ ከክብረ ክህነቱን እያቃለልክ ከአንድ ዲያቆን የማይጠበቅ ነገር ኢቭን ድቁና ራሱ ገና ያልደረስክበት እስኪመስል ድረስ የምትናገራቸው ነገሮች ቤተክርስቲያን አያወክልም፣ ፈጽሞ አያወክልም። አንተ ዲያቆን አይደለህም። በቃ ስለዚህ ይህንን ሌሎቻችሁ እንድታውቁ ፈልጋለሁ። እኔ ጨርሻለሁ። ትንሿ እግዚአብሔር ይስጥልኝ። እሺ ዲያቆን እናመሰግናለን። ኮሜንት ማንም ሰው እንዳይጽፍ እሺ። ስለ ልጁ አንድ አስተያየት እንዳጽፉ ሚት አደርጋለሁ ወይ ኮሜንት ዘጋባቸዋለሁ። አማርኛ ከተሰማችሁ ኮሜንቶች ምንም ነገር እንዳጽፉ እሺ። ኮሜንት ዝጊ። ምንድነው ዝጊው እስኪ የታለሽ? ኦኬ ልዝጋውና ነው። ምንድነው ይኸውልህ ማነህ ዮሐንስ ትላንት ነው ከትላንት ወዳ ልክ እንደዛ ዲያቆን ብለህ የማይሆን ነገር ስታወራ ቤት አምጥተን እዛ በክብር አውራ ስንልህ እንኳን የቤተክርስቲያን አስተምሮትን እንኳን የሥላሴን አስተምሮት እንኳን የኦርቶዶክስ አስተምሮትን ልታውቅ እንኳን ዲያቆን ልትሆን ይቅርና በስርዓት እንኳን ማውራት አልቻልክም ነበር። ልክ ዛሬ ማነች ማርታ ሽር ስታረግልን የመጀመሪያ ቪዲዮ የፖስትከውን ቪዲዮ ሳይ ንግግር ራሱ ምንም ክርስቲያናዊ አይመስልም። ገብቷል? እንዲህ ተቀጥሬ እንትኔ ልታበላሽብኝ ነው እንደ አንድ ክርስቲያን። በነገራችን ላይ ሐሳቡ ያ ሊሆን አይችልም። ሐሳቡ ገንዘብ ሊሆን አይችልም። ይሄ ልታሳጡኝ ነው እንዴ? ምን ያደርግልሃል ብታጣው? የፈለገን ልጨርስ ገና እኮ ማውራት እየጀመርኩ ነው። ከዛ ታወራለህ። እግዚኦ መች ነው የምትጨርሱት? እሺ አሁን እኔ ስታወሩ ዝም ብዬ ሰማሁ። ሲጀምር አንተ ልታወራ አልገባህም። እሺ ማውራት ከፈለክ እኔ ስጨርስ ታወራለህ። ዲያቆን አውራ ነው ያወራል። ካልፈለክ መውጣት ትችላለህ። ስለዚህ ልክ እዛ የሰራውን ቪዲዮ ንግግሩን ሳይ ምንም የክርስቲያን ነገር የለውም። ከዛ ክርስቶስን አመናችሁኝም አላመናችሁኝም የመጨረሻ አንዴ
እያወራሁ ነው። እስኪ አንዴ ሌቦች ናችሁ፣ ሙሉ በሙሉ ሌቦች ናችሁ። እሺ ችግር የለም። አሁን አዳም እንደ ወንድ ሁን እባክህ፣ ተው ክርስቲያናዊነት እንደ ወንድ ሁን እና አዳም እያወራሁ ሌቦች ናችሁ፣ አታስመስሉ። እሺ በቃ ሚት አድርግ። አንተ ምንድነው እንደዚህ እንደብድ ሆንከው? በጌታስ ይገርማችኋል ማለት ነው። ልክ ይሄን ትላንትና እንደዛ አዋርደ ነው ምናምን በዛ ዮሐንስ በሚል አካውንቱ እንደዛ አዋርደ ነው ተናውጣው ገና ምን አይተሽ ራቁትን መንገድ ላይ ሩጥኛ ምን አገባን? የፈለከውን አውራ ገና ምን አይተሽ እውነታውን ዝርግፍ ግፍ ነው ማረግ። እስኪ በቃ እንዳላስወጣ አው ራቁትን ሄዳል እኮ አረ ማማ አይነካም። ራቁትህንም ሂድ ከፈለክ መንገድ ለመንገድ አይደለም። መደበቅ ያለበት ነገር የለም። አወጣታለሁ አለቅ። እሱን ደግሞ በተግባር ታይዋለሽ። እኛ ደግሞ ቆይ ትንሿ አንዴ እኛ ደግሞ ማለት ነው ከነገ ጀምሮ የደብር እንደምታገለግል ቆይ ትንሿ መውችልኝ አንዴ ሚውት አድርጌው። እውነተኛ ዲያቆን ከሆንክ ከነገ ጀምሮ የት ደብር እንደምታገለግል የት ቦታ እንደምታገለግል ምን ስለሆነ ነው ላንቺ ምነግረው? አንቺ ማነሽ? ለምን ነግርሻለሁ? ቀጥል፣ በዚያውን ባለበት ቀጥል። ከዛ ለምን ነግርሻለሁ? ለምን ከዛ ቤቴን የምሰጥህን እገዳ አሁን እኔ ምንም አላስመስልም፣ ማርያምን አላስመስልም። እውነታውን እናገራለሁ። እስኪ ማን እንደሚና አንዴ አባካ አንተ ከፈለክ ራቁትን ይታልኩ እኮ ያገባን የፈለክ አላስመስልም። እውነታውን እናገራለሁ። አንቺ ለምን አታስወርጂው? በቃ ተናገር። አንተ ምን ሆነሃል? እንደውም ቢያንስ ተው ክርስቲያናዊነቱን። እሺ ዲያቆን ይውጣ። ምን ሆነዋል? እኔ እንደ አይነት ሰው በኢየሱስ ስም እኔ የፈለከውን ነገር ለፍልፍ ራቁትን መንገድ ለመንገድ ሄድ። እሱኛን አይመለከተንም። ምን ሆነዋል? ይገርማችኋል። ይሄ ልጅ ማለት ነው በቀደም በዛ አካውንቱ አዋርድ ነው አይደለ? ከትላንት ወዳ እንደዛ አዋርድ ነው። ዛሬ ቲክቶክ ከፈተና ሁሴን ፎሎ አድርጎ ሁሴን ቤት ሄደ። ልክ እንደከፈተ ማለት ነው ፎሎውን ልክ እንደ የዛኔም እንደዛ ነው ያደረገው። አሁንም ልክ ቲክቶክ እንደከፈተ እሱ ቤት ሄደና ይቀባጠራል ማለት ነው። ከዛ ማናትኝ ማርታና ሼር ስታደርግልኝ ቪዲዮውን ሂጄ ሳየው 2 ቪዲዮ ነው። ምንም እሱን አይመስልም ማለት እሱን አይመስልም ስል ዲያቆን ክርስቲያን ምናምን አይመስልም። ከዛ ልክ ፎሎ ሳረገው ፎሎ መለስልኝና ስከፍት እዚህ መጣ። ይሄው አሁንም ባህሪው እንዳያችሁ ነው። እንዲህ አይነት ዲያቆን የለም። አሁን ለምን እንደሆነ ታውቃላችሁ? የሆነ ዲያቆን ሰለመ ከዚህ በፊት ታስታውሳላችሁ አይደለ? አንዱን ምንድነው መነኩሴ ነኝ ምንድነኝ ብሎ ዓለም እየታስታውሻለሽ አይደለ? የሆነ ጊዜ ማነው ኡስታዝ ወሂድ ገንዘብ እንሰጣለን ምናምን ብለው ያሰለሙትን አስታወሽው? እንደዛ አስልመውት ገንዘብ እንሰጣለን ምናምን ብለው አስልመውት እሱ ሰልሞ ከዛ ሌሎች ጓደኞችን ደግሞ ገንዘብ ይሰጡናል ምናምን እንዲህ ለጊዜው እነሱ ጋር ነው ያስጠጉን የቤት ኪራይ የለም ያ ድምጹን አውጥተንበታል አይደል? ሪከርድ አድርገን ምናምን በቤተ ክህነት እንትን ደረጃ ራሱ ብዙ ስንት ይቅርታ ምናምን ብሎ ነው የተመለሰውና እና ይሄ ልጅም ቢናገር አልናገርም አለ እንጂ እውነት ክርስቲያን ቢሆን የት እንደሚያገለግል ማን እንደሆነ ምናምን ቢናገር ሄደን መጠየቅ እንችላለን። እውነት ነው አይደለም የሚለውን ማረጋገጥ እንችላለን። ይሄ ዲያቆን ያሬድን የፈለግነውን ጥያቄ ብንጠይቀው ይናገራል። እሱ ግን እንደዚህ አይነት ስላልሆነ መናገር አልቻለም። ስለዚህ ዋናው እዚህ ያላችሁ ክርስቲያኖች እንደዚህ አይነት አጭበርባሪዎች ክርስቲያን ሳይሆኑ ክርስቲያንን የሚሉ ዲያቆን ሳይሆኑ ዲያቆን ነን የሚሉ የቤተ ክርስቲያንን ስም ለማጠልሸት ስርዓት እንኳን የለውም ሲያወራ የቤተ ክርስቲያንን ስም ለማጠልሸት ለማቆሸሽ እንዲህ ያሉ ጋጠወጥ ሰዎች ልክ ኦርቶዶክስ ቤተ ክርስቲያን እንዲህ ናት። አሁን ቅድም ሲናገር ነበር ቪዲዮ ላይ ታችሁ ከሆነ ፖስቱ ላይ ምን ሲል ነበር? እኔ ሃይማኖቴ ላይ ጥርጥር የለኝም እያለ ሲቀደር ነበር። ግን አያውቅም ምን እንደሆነ ሃይማኖቱ። ዲያቆን ነኝ ብሎ ማለት ነው። ሰንበት ትምህርት እንኳን በፊት ልጅ እያለን ስንሄድ መጀመሪያ የሥላሴን ትምህርት ያስተምሩን ነበር። ልጅ እያለን እንኳን ዲያቆን ሆነ ማለት ነው ምን ማለት እንደሆነ ያስተምሩን ነበር። አንተ ዲያቆን ነኝ ብለህ የሥላሴን ትምህርት እንኳን ምን እንደሆነ አታውቅም፣ ከየት እንደሆነ አታውቅም። ገብቷል? ስለዚህ እንደዚህ አይነት ዲያቆን የለም። ተጠንቀቁ ሁላችሁም። ይኸው በስርዓት እንኳን አያወራም፣ አያዳምጥም። ስርዓት የሌለው ሰው ነው። ስለዚህ የፈለገ ዲያቆን ነኝም ቄስ ነኝም መለኩሴ ነኝ እያለ ይምጣ። ልጁ ኦርቶዶክሳዊ ክርስቲያን አይደለም፣ ዲያቆንም አይደለም፣ አጭበርባሪ ነው ማለት ነው። ይሄንን ነገር ማወቅ አለባቸው። እኔ እንደው በስርዓት የሚያወራ የሚነጋገር ከሆነ ብዬ ነው ዛሬ ራሱ ይኸው እንዲህ ራሱ ትዕግስት እኔ ትዕግስት የለኝም ታውቃላችሁ። እንደዚህ
ትግስት ኑሮኝ ና ግባ እያልኩኝ አስገብቼ ሚውት እያደረኩኝ ተረጋጋ በስርዓት እናውራ ምናምን እያልኩኝ እያወራሁት ራሱ ምናልባት እንደው ልጁ ክርስቲያን ከሆነ ብዬ ነው። ያኔም ዛሬ እንኳን ከዛ ጊዜ ጀምሮ ክርስቲያን እንደሆነ አላምንም። ስለዚህ እንደምታዩት ነው ማለት ነው። ወይ ደግሞ ጤነኛ አይሆንም ሶሪ። ምክንያቱም ምንም ነገር ማዳመጥ አይችልም። በአያት ሌላ አካውንት ቀይሮ መጣ ሊያጃጅል እደወለው ነው ድምጽን ያወቅኩት። የለቀቃቸውን 2 ቪዲዮዎች አጠፋቸው። ሰው እንዳያቸው አድርጎ አገዳቸው። አዎ ከዛ ምን አደረገ? አዎ አጥፍቷቸዋለኝ። ከዛ ምን አደረገ? መጀመሪያ የራሱን እዛ ቪዲዮ ላይ የነበረውን ፎቶ የሆነ ፎቶ አድርጎ ነው የመጣ። እዛው ቪዲዮ ላይ ፕሮፋይል ያደረገውና ቪዲዮ ላይ የነበረው ፎቶ ቪዲዮ ላይ ያለው መልክ ራሱ ነው ማለት ነው። ለአንዳንዶች ገስ ላይ ሲታይ ፕሮፋይሉን ቀይሯል። ለኔ ግን መጀመሪያ ላይ ያደረገው ፕሮፋይል ላይ መጣልኝ። ስክሪንሻት አድርጌ ይዤዋለሁ። ዘና ለኔት እንደሚያደርግ ቪዲዮን አውርደሻል? አይ ፎቶን ይዤዋለሁ። እዛው ቪዲዮ ላይ ያለው መልክ ነው ይዤዋለሁ። አይ ቪዲዮ ብታወርጂው አሪፍ ነበር። እኔም መስቀል ራሱ ይዋለውኝ ማለት መጀመሪያ ቪዲዮውን ሳይሆን ቪዲዮ ላይ የፖስተው ላይ የሱ ፊት አይደለ ስክሪንሾት ነው ያደረኩት። መጀመሪያ ምንድነው ያለው? እንደውም የኦርቶዶክስ ቤተክርስቲያን ውስጥ ሙስሊም ይቀድስ ክርስቲያን ይቀድስ እኛ አናውቅም እያለ ነበር ቪዲዮውን ሲያወራ የነበረው። እንደው ሰምታችሁት ከሆነ ማለት ነው። ለዛ ነው ትንሿ ሼር ያደረኩልሽ። ቪዲዮውን ብታወሩ ታሪፍ ለኔ ሌባ መሆኑ ባለፈው ራሱ ፖስት ቶሎ ጥፍት አሁንም ፖስት መስቀሉን አይተሻል? ያደረገውን መስቀል አይተሻል? አዲስ መስቀል አዲስ ክራ አይተሻል? አንገቱ ላይ እንዲህ ብቅ አርጓን ከርፍፎ የመጣው እሱ ለዛ ነው። አለም ቪዲዮውን አውርጅ ምናምን ማርታ ላኪልኝ በውስጥ እሺ። ስክሪንሻት ያረግሽውን አንቺ እኔም ጋር ላኪልኝ እሺ። አሁን ሁሉ መልሽልኝ። አለም ራሱ እያወራ ለፌቨን ራሱ እያወራ እሺ። አለም ለኔ ደግሞ ላኪልኝ በውስጥ እሺ። ምክንያቱም ቀላል ነው። በሀገረ ስብከቱ መገኘት ይችላል። ችግር የለውም። ልገሉኝ ምናምን ይላል ደግሞ እንዳይነዳፉን ጉዳችሁን አወጣለሁ ይላል። ምን ሲል ነበር ዲያቆን ካስታወስ? ከዚህ በፊት ምን እያሉት ያዙጉን ነበረ? ሰው ማይነካት ዲያቆንን እያሉ ይመጡና ማለት ነው። ሰው ማይነካት አንዲት የተደበቀች መጽሐፍ አለች፣ እሷን ማግኘት አለብኝ ምናምን እዛች መጽሐፍ ላይ እንዲህ ይላል እያሉ የሚሉ ዲያቆንን እያሉ የሚመጡ ሰዎች ነበሩ። አሁን ደግሞ ጉዳችሁን ነው የሚያወጣው ይላል። አውጣው የኔ ወንድ አውጣ፣ ያለውን ጉድ አውጣ። በቃ ቀጥሉ። አለም ላኪልኝ በውስጥ ዮሐንስ የኔ ፍቅር አንዴ በጌታ አንዴ ማስኪ ውይ ለሶስት እኮ አስጨነቃችሁኝ። አንዴ ማንም ሰው ጣልቃ እንዳይገባ በጌታ የኔ ፍቅር ዮሐንስ ያንተን ትምህርት ሰማይ ቤት እንድናውረው እኛ የምንፈልገው ዲያቆን ከሆንክ የቤተክርስቲያን አስተምሮትን ንገረኝ። ለምን አንቺ እኔን ለምን ትፈትኝኛለሽ? አሁን እኔን አንቺ እዛ ለምን ያንተ ትምህርት ምን ይሰራልኛል? የኔ ፍቅር ሰማይ ቤት እንድናወራ አሁን የቤተክርስቲያን አስተምሮ እሺ፣ ሰማይ ቤት ሄጄ አወራዋለሁ። እኔ ያወራሁትን ሐሳብ ስላወራሁት ሐሳብ ልናገርና ይቅርታ፣ ያወራሁት ሐሳብ እኮ ነው እናንቺ ጋር ያገናኘኝ እኮ ያወራሁት ሐሳብ ነው አይደለ? ከዛ ውጭ አታውቂኝ፣ አላቃችሁ ምን እንደሆናችሁ አላቅ። ቢያንስ እኔ ፎቶዬንም አታውቁትም፣ የእናንተ ፎቶም አላቅም። ስለዚህ እኔ የተናገርኩት ሐሳብ ላስረዳና ልውጣ። በፎቶማ የኔ ሸበላ አሁን ቀጥል ሐሳቡ ላይ። እሺ ሐሳቡ ላይ ልቀጥል። ፎቶ በነገራችን ላይ እኔን ነው የሚመስለው። በጣም ነው የማመሰግነውና እኔ ነው ቁልጭ እኔን ቁልጭ እውነት ነው አይቻለሁ በቪዲዮሽ። እግዚአብሔር ይስጥልኝ ስለ እውነት ማለት ነው። እና ማለት ነው እኔ የተናገርኩት እውነት ለመናገር ክርስቶስን የምላችሁ ኦርቶዶክስ እምነቴን በጣም ነው የምወዳት። አንድ አመናችሁም ሃይማኖት የግል ናት፣ አለቀ። እኔ ለእናንተ ብዬ አይደለም ይሄን የምለው። የኢትዮጵያ ኦርቶዶክስ ተዋህዶ አሁንም ቢሆን እኔ ኦርቶዶክስ እምነቴ ቀጥተኛ መንገድ ናት፣ አለቀ። እኔ የማምነው እና የምነግራችሁ ራሴን መጠበቅ ባለብኝ መንገድ ራሴን እጠብቃለሁ። ግዴታ ለራሴ ማንም የለኝም። ተረዳሽኝ አይደለ? ነገ እኔ የሆነ ነገር ላይ በወርቅ ነገ የሆነ ነገር ብሆን ለራሴ ማንም የለኝም። እኔ ያመንኩበትን ነገር ነው የምቀጥለው፣ ያመንኩበትን ነገር ነው የምናገረው። ለምን ተናገርክ ከሆነ የተናገርኩበት ምክንያት እነግራችኋለሁ። ተሳስቼ ከሆነ ደግሞ አይ ዮሐንስ በዚህ ጉዳይ ተሳስተሃል፣ የቤተክርስቲያን አስተምሮ ይህ ነው
ብላችሁ ከማስረጃ ጋር አቅርባችሁ እኔን ለማረም መሞከር ነው። ወንድማችሁ ከሆንኩኝ ማለት ነው። ስለ እውነት ለቤተክርስቲያን ዲቁናት የምትጨነቁ ከሆነ አንዴ ልጨርስ። ኧረ እንደው አንዴ አስጨርሽኝ እሺ። አሁን አንሰለ እንተ ህይወት ታሪክ ምን አገባኝ እኔ እኮ። ስለ ሌላ ዲያቆን አስገብተሽ ጠይቂ፣ እሱን ሌላ ዲያቆን አስገብተሽ ጠይቂ። እኔ እና አንቺን እኮ ያገናኝ የተናገርኩት ቃል ነው ክርስቲያን ከሆናችሁ እንድታረሙኝ ያልክ ለምንድን ነው ሌላ ዲያቆን የምጠይቀው? አንተ ራስህ እሺ ከተሳሳትኩኝ አርሚ። መጽሐፍ ቅዱስ ተበርዟል። ከተሳሳትኩኝ አርሚ። እሺ አሁን የመጀመሪያውን ጥያቄ መልስ። የመጀመሪያውን ጥያቄ አይደለም መጽሐፍ ቅዱስ ተበርዟል እያልኩሽ ነው። ዲያቆን ነኝ፣ መጽሐፍ ቅዱስ ተበርዟል እያልኩሽ ነው። እሺ ስለ ስላሴ ንገረኝ ደግሞ። አይደለም መጽሐፍ ቅዱስ ተበርዟል አንተ አልከው። እሺ አሁን ደግሞ ስለ ስላሴ አይደለም ተበርዟል ወይ? ባንቺ እይታ ተበርዟል? እኔ ማለምንም አንተ እኮ ነው የምትለው ዲያቆን። እሺ በቃ እኔ ደግሞ ተበርዟል እያልኩኝ እያልኩኝ ነው። ተበርዟል እያልኩኝ ነው። አትፍሪና እንዴት ነኝ ወይ አንተ? ምን አይነት ሰው ነው አንተ? በሽተኛ ነህ እንዴ? እሺ አልኩ። አንተ ተበርዟል አልክ አይደለ? ስለ መጽሐፍ ቅዱስ ያለን ነገር ነገርከን። ደግሞ ስለ ስላሴ ንገረኝ። ከዛ እኔ ስለ ሁለቱም እንዴት ስህተት እንደሆነ ካስረዳሃለሁ። አሁን ደግሞ ስለ ስላሴ ስለጠየቅ ነው አስረዳ እኮ። እሺ ስለ ስላሴ ምንድነው የጠየቅሽው አንቺ? ስለ ስላሴ ሶስት ስላሴዎች አልተወለዱም ነው ያልሽኝ አይደለ? እኔ ተወልደዋል ነው ያልኩት። ሶስት ስላሴ አዳምጡ ዲያቆን። ሶስት ስላሴ አዳምጡ ዲያቆናት። ሸይጣን ረጅም አውዚ ቢላም ሸይጣን ረጅም ማለት በሰው በሲጀምር በእምነት አታላግጭ፣ ጥሩ አይደለም። አረ ማላገጥ አይደለም ይሄ። እኔ ንግግር ስለሚያስብል አስተምሮ ይሄ አይደለም። የቤተክርስቲያን አስተምሮ ይሄ አይደለም ማለት። እሺ አሁን ደግሞ ስለ ስላሴ ኦርቶዶክስ ቤተክርስቲያን ያላት ነው ስላሴ ትምህርት ደግሞ ነገር። እሺ እኔ ስላልኩት ሐሳብ እንነሳ። ምክንያቱም እኔ ካልኩት ሐሳብ ውጪ ሌላ ነገር አትጠይቂ። አሁን እኔ ያልኩት ሐሳብ ነው እኔና አንቺን ያገናኘን። እኔ የተናገርኩት ሐሳብ ነው። ዮሐንስ ያንተን ሐሳብ ወይ አስፋልት ላይ ወይ የኔ ፍቅር አዳምጠኝ፣ ወይ መንግስተ ሰማያት ወይ ሲኦል ሂድና ወራው ያንተን ታሪክ። እኔ የቤተክርስቲያን አስተምሮ ካላወቅም በል፣ መናገር ካልፈለግ አልፈልግም በል። ግን የቤተክርስቲያኑ አስተምሮ ምንድነው? ጥያቄ አንቺን ልጠይቅሽ። እሺ እኔ ከተናገርኩት ውጪ የቤተክርስቲያኑ አስተምሮ ምንድነው? ኧረ እባክህ አንተ ራስህ ነው የተጠየቀው። ለምንድነው እኔን የምትጠይቅኝ? አንተ ዮሐንስ ተው እባክህ፣ እንደ ወንድ ሌላውን ነገር ተው። ማርያምን ግን እርግጠኛ ነኝ ቤተ ክህነት ትልቅ የሆነ ጉቦ ነው የምትከፍላችሁ ክርስቶስን። አሁን የስላሴን ትምህርት ንገረኝ ብዬ እኮ ነው እንዲህ የሚለው። ማርያምን የሆነ ትልቅ ጉቦ ነው የምትከፍላችሁ። ቆይ አንዴ አስተራየላውሽ ተይኝ አንቺ። እኔ ቤተክርስቲያኗን ትምህርት ስለማቅ ትምህርተ ስላሴን እንዴት ነው አንተ በዲቁንና በመጀመሪያ አጥብ ገጽው ኩለንታይ ብለህ ስትጀምር እንዴት ነው የተማርከው? እስኪ ትምህርተ ስላሴን እስኪ እንዴት ነው የተማርከው? እስኪ ስላሴ ስንት ናቸው ከሚለው ጀምሮ ማለት ነው። እስኪ ንገረን አንድ ጊዜ። እንደዛ አይደለም አስተሪ ወይ እኔ እኮ እንዳታወራው። ኧረ እንደው ምን አገባሽ አንቺ? እሱ እየጠየቀኝ አይደል? አንቺ ምን አገባሽ እየጠየቀኝ አይደል? ምን ሆናል ልጅ? አይሆንም። ለምንድን ነው የምትፈሪው? ወይ ምክንያቱም እሱ ሐሳቡን አላወቀም ምን እንደሆነ ገና እየመጣ ነው። ዝም ብሎ ነው እየጠየቀ ያለው። ስለዚህ አሁን የስላሴ ከመኑ መጣ ምናምን እሱ ጥያቄያችን አይደለም እኮ። እኛ አንተ ከተናገርከው አንተ ስታወራ ከነበረው ነው አሁን የተጠየቀው። ማርያም ኦርቶዶክስ እምነት ላይ እንደዚህ አይነት ነገር እስካሁን 20 ምናምን ዓመት ኖር ያለው አንድ ቀን ገጥሞኛ ያቀም ማለቀም። እናንተ በእናትህ ምንድነው? በቃ እኔ ምን አልኩ? እኔ ተራመመን የሚያንበጨብጭሽ ክርስቲያን አይደለሽ አንቺ። እውቀት ካለሽ ለምንድን ነው የምትንበጨበጭው? በመድኃኒዓለም ዓለም አንዴ ፕሊስ፣ ማንም ሰው ጣልቃ እንዳይገባ። የኔ ፍቅር ምን ያንበጨብጫችኋል? የኔ ፍቅር አዳምጠኝ። የኔ ጠንበለል አዳምጠኝማ። ይኸውልህ አሁንማ ምንድነው ፈርታችሁ ሙስሊም ነው አላችሁ። ፈርታን ማርያምን በጣም ፈርታችሁ ልጁ ሙስሊም ነው እንደዚህ ነው አላችሁ። እሺ አሜን ብዬ ተቀበልኩኝ። ምክንያቱም ፈራችሁ። በቃ ሌላው ህዝብ በሱ ምክንያት ይሰናከላል። እኔ ግን ኦርቶዶክስ እምነት ላይ እንደጸናው ነኝ። አሁን ከብዙ ንግግርህ እዚህ እኔ እየነገርኳቸው እንዲያስታውሱ አደርጋቸው። አንተ እንድታወራ ነው የፈቀድኩልህ። ያንተን መለፍለፍ ፈልጌ አይደለም። አንተ ከተናገርከው ነገር እዚህ የሚያዳምጡ ልጆች እንዲይዙ የፈለኩ ነገር ስላለ ብቻ ነው እንድታወራ የፈቀድኩልህ ያስገባሁልህ። ስለዚህ ታወራለህ። እኔ እያስታወስኳቸው አባታችሁ ላይ በግዕዝ ይበል እያለ ነው አንዱ። አይሆንም የጠየቀ የለም። እስኪ ኮሜንቶች አትለፍልፉ። ማንም ሰው የጠየቀ የለም። በግዕዝም አባታችሁ ላይ በግዕዝ ይበል። አሁን እሺ ለጠየቀው ጥያቄ መልስ አለ የኔ ፍቅር ዮሐንስ? አዎ በቂ መልስ አለ። ግን እናንተ እንዳስረዳ አልፈቀዳችሁልኝም። አስረዳ የስላሴን ትምህርት አስረዳ። አይው ምን እንደው ህዝቡ እንደው እሺ ኮመንቱ ዝጊውና ህዝቡ እንደው እኔ የሃይማኖት መስራች አይደለሁኝ። እኔ አንድ ኦርቶዶክስ ነኝ።
ምን ያስፈራል? አሁን ለምሳሌ እኔ ያመንኩበት ነገር እንደው በግልጽ እየተናገርኩኝ ስም የለም አንተ ይውላችሁ ማን ምንድነው? አንተ ማን ነው የሚፈራ? የተጠየቀውን ነገር ብቻ አስረዳ። ምን ሆኗል? አላቅም ማለት እኮ ቀላል ነው። ክርስቲያን አይደለሁም እኔ ላጭበረብር ነው የመጣሁት። አላቅም ምን ችግር? እኔ እንዳልኩ ነው እንድታወራ እንድትገባ እየፈቀድኩልህ እኔ የፈለኩት ነገር ስላለ ብቻ ነው። እዚህ እንዲያዳምጡ ልጆች የፈለኩት ነገር ስላለ ብቻ ነው። አንተ ምንድነው የምንፈራ? በጌታ አስመረተው እንደ ሰው አስቡታ እንዴ። ስለዚህ ከዛ በተረፈ ሌላ የልጁን ሐሳብ ልጁ ማን እንደሆነ የማታውቁ ሰዎች እዚህ እንድታወሩ አልፈልግም። ይቅርታ እሺ። አስተርአየ ነው ሶሪ በጣም እና ዮሐንስ የኔ ፍቅር ና ተመለስ። አንቺ የኔ ፍቅር ደግሞ አትበይው። አሁን እውነት ነው የሚመስለው ልጁ። እሺ ይቅርታ ለምዶብኝ ይሄ ነገር እኮ እሺ ሶሪ። ኧረ ና አይሆንም። አንተ ከወጣን ይወጣል። ያላንተ አይሆንልኝም። ያላንተ አይሆንልኝም። ና ተመለስ። በነገራችን ላይ እሺ አዳምጡ እንዳልኳችሁ ካዳመጣችሁ እኔ አንዳንድ ሐሳብ ስነግራችሁ ትረዳላችሁ። እሺ እንዲገባ የፈለኩት ምክንያት ስላለኝ ትንሿ ግን ማንም በመሃል ሳይገባ ያነሳቸው ፖይንቶች ሁለቱም ፖይንቶች እንደዛ ሙስሊም ቤት ገብቶ እንደዛ አውርቶ ከሆነ ግዴታ ትምህርቱ ያው ያሬድም ስለተመለሰ ማንም በመሃላችሁ ሳትገቡ ኦሬዲ ቅድም ጥሩ እየሄዱ ነበር። ስለዚህ ልጁ እንዳለው አልሰማህም እንዴ? አንተ ተራ ሊቀ ዲያቆን እኮ ነህ እያለው ዲያቆን ሲጠይቁ አናዱኝ ያሰጣው። አይ ይግባና ትምህርቱ ላይ ሁለቱ ያነሳቸው ትምህርቶች ስላሴ ላይና መጽሐፍ ቅዱስ ላይ ያነሳውን እሱን ነጥብ በነጥብ ያውሩ። ልክ በመሃል ስንገባ ስንረባበሽ ለሱ ነው የሆነ ነገር እየፈጠርንለት የምንሄደው። ኧረ ጣልቃ ይገባላባችሁ እና እንጂ ዮሐንስዬ ና የኔ ፍቅር ግባ። መቤሄን ሙስሊም ነው ለምን እንደሆነ ታውቃላችሁ? ንግግሩ ቆይ ይጨርስና እነግራችኋለሁ ሁሉ ነገር። ሶሪ የምልኩ ሰዎች ዮሐንስ ና ግባ እንጂ ዮሐንስ እኔ እኮ ቪዲዮውን ለምን ያጠፋፋቸው? በቀደም ትላመችልና አጠፋ። እኔ ጽፌልሽ አንቺ አለም እኔ ለምን ጻፍኩልሽ? ተው የለም ሲሄድ የለም። ልክ ጽሁፍሽን ሳይቆ ሄድኩ የለም። አጥፍቶ እኮ ነው የመጣው ልጁ። አጠፋፍቶ እኮ ነው የመጣው። ፎቶ አለኝ ይሻላል። አይ ቪዲዮ አሪፍ ነበር ቢኖር። አዲስ እኮ ነው። 2 ቪዲዮ ፖስተው ወዲያው እንደ ቲክቶክ እንደገባ 2 ቪዲዮ ፖስተው። እሺ አሁን ማንም አይገባም። ዲያቆን የስላሴን ትምህርት ላይ ብቻ በስርዓት አውሮ ከተሳደበ ግን አናቱን ብያስወጣለሁ እዚህ። እሺ ሃይ ጋይስ፣ በነገራችን ላይ እንትን ማርያምን ቁም ነገር ባትሪ ዘግቶብኝ ነበር፣ ቻርጀር አድርጌ ነው ለእናንተ ብዬ በዚህ በደረቅ ሌሊት ያውም ጠዋት ቅዳሴ ከሰዓት ነገ ቅዳሴ አለብኝ ተክለ ሃይማኖት ስለሆነ ማለት ነው። ጥሩ ችግር የለውም። የነገው ምስባክ በልልን እስቲ። የነገው ምስባክ ምን ነበር? ማርያምን ልበልላችሁ፣ ምስባኩን ብቻ አውጡና ስጡ። አሁን ይኸውልህ ወንድሜ ምን እናርግ መሰለ፣ ምስባኩን ስጡኝ። ምስባኩን ልበል። አንዴ እኔ ዝም ብዬ ነው ያነሳውልህ። አሁን ምን እናርግ መሰለ፣ 2 ነገሮች አንስታል። የስላሴ ትምህርትና መጽሐፍ ቅዱስ ተበርዟል ብለሃል አይደል? እሺ በቃ ጥሩ። ስለዚህ አሁን ከምን እንጀምራለን? ከቀላሉ ጀምረልን። የስላሴ ትምህርት ከብዶሃል መሰለኝ፣ መናገርም አልፈለክም። ከመጽሐፍ ቅዱስ ተበርዟል ካልክበት ክሌም ልነሳ። የተበረዘውን ምዕራፍና ቁጥር፣ ያልተበረዘውን ምዕራፍና ቁጥር ስጠኝ። መጀመሪያ ያልተበረዘውም እንደነበር ከዛ ከተበረዘ በኋላ ደግሞ ምን እንደሆነ ምዕራፍና ቁጥር ስጠኝ። እኔ ነው የምትለው? አዎ ቻርጀር እያደረኩኝ ነው። በነገራችን አርጋር ችግር የለውም። አይዞህ አርጋር ጥያቄን ሰምተኝ ከሆነ መጽሐፍ ቅዱስ ተበርዟል ብለህ ደጋግመህ። እሺ ወንድም ጥላ ምን አልከኝ? መጽሐፍ ቅዱስ ተበርዟል ብለህ ታምናለህ አይደል? እንደ አንድ ዲያቆን። አዎ በትክክል በጣም ነው እንጂ ማምነው። በጣም ጥሩ። ከመበረዙ በፊት ያለበትን ምዕራፍና ቁጥር፣ ያ ደግሞ የተበረዘው ደግሞ ምዕራፍና ቁጥር ስጠን። ለማውጣት በነገራችን ላይ ከእንትን ወጥቼ ነው ችግር እንጠብቅሃለን።
እናም ደግሞ መጽሐፍ ቅዱስ ገና ማውጣት አለብኝ። ያንኛውን ደግሞ ማውረድ አለ። ግሬሎም አውጣና መቼም ተበርዟል ብለህ በጣም ባጭሩ ላስረዳ እኔ ንባቡን ቃሉን ንገረኝ። ለምሳሌ የተበረዘውን ቃል ንገረኝ። እስኪ ስማኝሽ ጠየቀኝ አይደለ? ሰማይ ደግሞ እኔ የተበረዘውን ቃል ነገራችን ላይ ሚውትም ማድረግ ትችላላችሁ። የሆነ እንዲሰማ የምትፈልጉት ነገር ካለ ሚውትም ማድረግ ትችላላችሁ። እኔ ተበርዟል ነው ያልኩ ያለሁት አይደለ? ለምን ብለህ ጠየቀኝ። መልሱ የኔ ነው። በቃ ለምን ሳይሆን ማስረጃ ነው የምፈልገው እኔ። ማስረጃ ማስረጃ። እሺ ቃሉን ንገረኝ። የተበረዘው ምንም ችግር የለውም። እንጠብቅሃለን። ቀስ ብለህ አውጣው። ኧረ ካስፈለገ ስልጣን ሰጠዋለሁ፣ ችግር የለም። ስልጣን ሰጠዋለሁ፣ ሙሉ ስልጣን፣ ችግር የለም። ኧረ ያንቺ ስልጣን ምን ያደርግልኛል? እኔ ሰማያዊ ስልጣን ነው ያለኝ። አይ ችግር የለውም። ወደ ሐሳቡ 350 ሺህ ብር ከፍዬ ነው የገባሁት ወንድሜ። ወደ ሐሳቡና ፕሊዝ። እሱ ነገ ከነገ ወዲያ ስለምደርስበት ችግር የለውም። እንትን በላው የትም ብደርስብኝም እኮ ምንም እንደማታረግ ስለማቅ ኖርማል። እኔማ ምን አረጋለሁ? ውሸታምነትን አጋልጣለሁ። ቤተክርስቲያን እንደማታጋልጣለሁ። ክርስቶስ ማለት ነው። ከአንተም ጋር ቀድሼ ሊሆን ይችላል። ከአንተም ጋር ራሱ ቀድሼ ሊሆን ይችላል። አታውቅም። ትምህርቱ ላይ አሁን ችግር የለውም። ስልጣን እኮ እናንተ ምቀሙ ቢሆን እስከምን ይቀመጣችሁታል። ትምህርቱን ተናገር ወንድም አለም። የተበረዘውን ቃል ስጠኝ። እሺ ወንድም ካላላሽ ቃሉን እኮ ብትነግረን እኮ እኛም እናግዛለን። እሺ እዚህ ያላችሁ ክርስቲያኖች 338 ሰዎች ክርስቲያኖችም ሆነ ሙስሊሞች አላችሁ እንደሚታየኝ ተመልሳል። ጥሩ እሺ ቃሉን ንገረን። የተበረዘው እያወጣው እኮ ነው። አውጣልኝ ብለኸኝ የለ? እየጠበቅኩ እኮ ነው። እና ታዲያ እየጠበቅክ ከሆነ ዝም ብለህ አትጠብቅም እንዴ ወንድሜ? ወይ ለዛ ነው የተመለስከው? ለዛ ነው የተመለስከው? እንደው ምን እንደሚያስፈራችሁ አናውቅም። ማርያምን ሃይማኖታችሁ ላይ ግን የሆነ ጥርጣሬ አለባችሁ ይመስለኛል። እስቲ መረጃውን አምጣው ወንድሜ። እየጠበቅኩ ነው እኮ መረጃውን ላመጣልህ እኮ ነው። እንኳን ላንተ መረጃ ላመጣልህ እችላለሁ። እኔ መጽሐፍ ቅዱስ እንደተበረዘ ሃይ እስቲ አምጣልኝ። አይዞህ ሂድ። እኔ ላውራ። አንተ እዚሁንና አምጣ። እኔ ላውራ። አይዞህ ምንም እንትን እንዳትፈራ። እሺ አንተ አውራ እስከዛ ድረስ። በቃ አንተ ሂድና አምጣ ወንድም አለም ጎበዝ። እሺ እና እንደምታዩት ወንድማችን ዲያቆን ነኝ ብሎ ነው ራሱን ክሌም የሚያደርገው እና ሙስሊሞች ብዙ ይውላል። ሙስሊሞቹን በሚናገር ነገር ደስቱለታል፣ በጣም ደስ ይላቸዋል። ምክንያቱም አብ ወልድ መንፈስ ቅዱስ ተወልዷል ብሎ ይነግራቸዋል። እነሱ ደስ ብሏቸዋል ይሄን ስላለ። መጽሐፍ ቅዱስ ተበርዟል ብሏቸዋል፣ ደስ ብሏቸዋል ይሄን ስላለ። ስለዚህ በጣም ብዙ ፎሎወሮቹ ሙስሊሞች ናቸው። በዛም እዛም ቤተኛ ነው። ምንም ችግር የለብንም፣ መብቱ ነው። አትሳሳት እንጂ እኔ ፎሎወርስ የለኝም፣ ምንም ፎሎወርስ የለኝም ብራዘር። እያወጣሁኝ ነው ግን አትሳሳት። እኔ ፎሎወርስ የለኝም ከነ ብራዘር አልፈልገውም። አንተ የኔ ፍቅር ዮሐንስ ጊዜ እኮ እየሰጠው አንተ ማስረጃ አንፈልግ። ባለህበት ስለሆነ እየነገርኩ ያለሁት ስትመለስ ትደርስበታለህ። በሌለበት አልተናገርኩም። ስለዚህ ክርስቲያኖች እንድታውቁ ያስፈልጋል። የሆነ ነገር ጥምጣም አድርጎ ወይ ደግሞ የሆነ ቤተክርስቲያን መገለጫ አድርጎ ዲያቆን ነኝ ቄስ ነኝ እገሌ ነኝ ያለ ሁሉ ቤተክርስቲያንን አይወክልም። ቤተክርስቲያንን ሊወክል የሚችለው የቤተክርስቲያንን ትምህርት የሚያስተምር ሰው ብቻ ነው። የቤተክርስቲያንን የሚዘርፈው ነው ታዲያ ቤተክርስቲያንን የሚወክለው? መረጃን አምጣው እንደማይዘው ቤተክርስቲያን ዘራፊ ነው ታዲያ መረጃ ችግር የለውም። መረጃን እንዳንተ አይነቱ እኮ ናቸው ቤተክርስቲያን የሚዘርፏት። ስለዚህ አሁን መረጃን አምጣ። መረጃን እየጠበቅን ነው። ስንቱን ዘርፈዋል ቤተክርስቲያን። ችግር የለውም፣ ምንም ችግር የለውም። መረጃን አምጣው እንደሜ ይሁን፣ ችግር የለውም። እኔ እንዳንተ አላቀረበው የእንዳውን ህዝብ አሰቃይታችሁ ዘርፋችሁታል ነው። ቤተክርስቲያንን ዘርፋችሁታል። ማርያምን መረጃ አምጣ።
መረጃውን ተወሱን ሂድ ወንድሜ ተይው ትንሽ አይቆይ መረጃውን አምጣ። እኔ እስከዛ ማርያምን አልተዋችሁም መቼም መረጃ እርግጠኛ ሆነ መናገር የምችለው ነገር አለቅሽ ወንድሜ መረጃውን አምጣ ፕሊዝ መረጃውን አምጣ ውጣና ገና በኔ ጉዳይ ዲያቆን አጀንዳችሁ ነው የምሆነው ስማ ዲያቆን ከፈለገ አጀንዳችሁ ነው የምሆነው እሺ ከፈለክ መጥተህ ደብድበን ችግር የለም አሁን በእኔ ምክንያት ስብሰባ ነው የምትቀመጡት ስብሰባ ችግር ውስጥ በጣም ባይዘወይ ለጨዋ ሰው ስብሰባ እንቀመጠው ለባለጌ ሰው ለውሸታም ሰው ስብሰባ እንቀመጠው እንጂ ማርያምን እኔ ዲቁና ካርዲና ሳይች ላሳፍርህ እችላለሁ አሳየን ፕሊዝ እንደው ክርስቶስን ላሳፍርህ እችላለሁ ግን ራሴ ላይ ችግር መፍጠር ስለማልፈልግ ነው ተረዳኸኝ አሳየን እናሳፍረን ግለጥ አሁን ስማ እንዳንተ አይነት ማህይሙ ነገ ከእስራኤል ያፈናቅለኝ ይችላል ተረዳኸኝ ምክንያቱም ማህይም ነው ትንሽ አይተህ ፕሊዝ ይኸውልህ ወንድሜ ግለጥ መረጃን አሳየን ለድቁና ማን ጳጳስ ክርስቶስ ላሳየህ እችላለሁ ግን አንተ ተረዳኸኝ ነገ ሀገረ ስብከት እዛ ጳጳስ ሄደህ እኔ ላይ የምትፈጥረውን ችግር አላውቅም ተረዳኸኝ አሳየን ችግር የለውም አሳየን ዲያቆን ያሬድ ይቅርታ ማን አንተ ሰንበት ተማሪ እኮ ነህ ለምን ላንተ አሳያለሁ ዲያቆን አንዴ ይቅርታ በጣም ይቅርታ ዲያቆን ያሬድ እሺ ዮሐንስ ማንሃቶ ዘለቅ አሁን ዲያቆን ያሬድ ምን አልከው እንደዚህ የተሳደብከው ምናምን እኔ ለሱ ብዬ ነው እስካሁን ያላስወረድኩ እሺ ምን አይነት ደደብ ምን አይነት ዘመር ናችሁ እንዴ ትንሽ ቋንዴ አንተ ቆሻሻ ና በቃ ትምህርቱን እኮ እሺ ነው በቃ ይቅርታ ዲያቆኔ እንደዛ ብሎ አልፈልግም እሺ በቃ መልእክቴን ላስተላልፍ ትንሽ በቃ እዚህ ያላችሁ ክርስቲያኖች ቅድም ተናግሬያለሁ አሁን ድጋሚ ልናገር እንደዚህ አጭበርባሪዎች ቲክቶክ ላይ ያሉ ነገ ሰለመ እኮ ወይ ገሌ እኮ በቃ ይሄው ዲያቆኑ ሰለመ ዲያቆኑ እንዲሆነ የተባለ ድራማ የሚሰሩ ሰዎች አሉ የድራማ ህይወት የሚፈልጉ ስለዚህ ሙስሊሞችን እምነታችሁን የምታሰድቡት እንደዚህ አይነት ሰው ይዛችሁ ሰለመ እኮ ዲያቆኑ ብላችሁ ነገ ሻሃዳ ያዘ ተክፊርን በልካላችሁ እምነታችሁን የምታስመዝኑት ሁለተኛ ደግሞ ክርስቲያኖች ደግሞ ከእንደዚህ አይነት ሌባ ሰው ውሸታም ሰው ተጠንቀቁ ቲክቶክ የተመቸ ነው ፎቶ የሆነ ጥምጣም ይደረጋል የሆነ ነገር ይባላል ከዛ በኋላ ማርያምን ይባላል መድኃኒዓለምን ይባላል ከዛ ግን ማንነቱ ሲገለጥ ግን እንደምታዩት አንድ የሚያውቀው የቤተ ክርስቲያን እንኳን አንደበት የለው የዲያቆናት እንኳን አንደበት የለውም ወንድማችን ስድብ የተሞላ ነው ስድብ ብቻ እርግማንና ስድብ ስለዚህ ንቁ ኦኬ ፕሊዝ ንቁ ክርስቲያኖች በጣም እንደዚህ አጭበርባሪ ስላሉ ማለት ነው ቤተ ክርስቲያን ደግሞ እውነቱን ሰው እውነት በሉ ውሸታምን ሰው ውሸታም በሉ ይላል እንደዚህ አይነት ሰው ውሸታም እንለዋለን ውሸታም መጽሐፍ ቅዱሱ እንደዚህ አይነትን ሰው የሚሉ መሰላችሁ ተኩላ ይለዋል ሲታይ ወንጌልን የሚናገር የሚመስል ክርስትናን የሚናገር የሚመስል ኢየሱስ ክርስቶስን መድኃኒዓለም እያለ የክርስቶስን አዳኝነት አምላክነት የሚመሰክር የሚመስል በውስጡ ግን ነጣቂ ተኩላ ሆነ በጣም ውሸታም ሰው መጽሐፍ ቅዱሱ ተኩላ ይለዋል እንደዚህ አይነት ሰው በምን እንደምታውቁት ይላል በፍሬዎቻቸው ይላል በፍሬዎቻቸው ማለት አንደበት አፋቸውን ሲከፈቱ በሚናገሩት ነገር ማለት አሁን አፉ ሲከፈት ምን ተናገረ ብዙ ጊዜ ሙስሊሞች የምንሰማው ነገር ተናገረ ምን ሶስቱ ስላሴዎች አንድ ዲያቆን የሆነ ሰው ሶስቱ ስላሴዎች ብሎ ይናገራል አንድ ዲያቆን ነኝ ለዛውም 20 ምናምናት ቀድሻለሁ የሚል ሰው ሶስቱ ስላሴዎች ይላል አይልም የስላሴን ትምህርት ንገረን ጸጥ የቤተክርስቲያን ስላሴ ትምህርት ንገረን አልናገርም አልፈልግም መናገር ጸጥ ዲያቆን እንደዚህ ይሆናል እንዴ አይሆንም አያችሁ ሌላ ደግሞ አይታችሁ ስድቡን አይደል ቄሱ ሁሉ እየሰለመ አይደለ እንዴ አለ ያው ሙስሊሞች የሚሉት ማለት ነው አዎ ቄሱ ሁሉ እየሰለመ ነው ይላል እኔም ቅድም እኮ አምጥቶት እኮ እኔ ብሰልም መብቴ ነው አለ በቃ ዲያቆን የሆነ ሰው ብሰልም መብቴ ነው አይልም እውነቱን ለመናገር ሙስሊም ታፍራላችሁ በቃ ሙስሊም ኮን ጎሄድ ስለም ይውጣል እውነቴን ነው የምልህ ምን አስጨነቀ እንዴ ተክቢርም በልኛም ባለንበት ሆነን ስለም ኢትስ ኦኬ የግድ ድራማ መስራት አይጠበቅብም አሁን ጅላጅል ትውልድ የለም ወይኔ ዲያቆን ያሬድ እኮ ሰለመ ዲያቆን ገሌ እኮ በቃ እምነት ቀየረ ብለን ምንም አሁን ቦታ ሰተንም አይደለም ሌብነትን ለማሳየት ነው ስብሰባ በእኔ ምክንያት ትቀመጣላችሁ አንቀመጥም ከዛሬ ጀምሮ ግን ትዝም አትለንም ምክንያቱም ኦልሬዲ ሙስሊም ነህ ብለን ስላሰብን እኛ ስለ ሙስሊሞች ስብሰባ እንቀመጥም ስለ ክርስቲያኖች ስብሰባ እንቀመጣለን እንዴት እናስተምር እንዴት እምነታቸውን ይወቁ ብለን እንቀመጣለን እንጂ ስላንተ ስላንተ ለኔ ስብሰባ ትቀመጣላችሁ እኔን አስጨንቃችኋለሁ አጀንዳችሁ ሆናለሁ ምናምን ሆናለሁ
ይገርማል። በጣም ብዙ የምንጨነቅለት ነገር አለ። ለውሸታም ሰው ጊዜ አንሰጥ። ኤኒዌይስ አሁንም ድጋሚ ወንድም ከሆንክ የቤተክርስቲያን ትምህርት ሳታቅ እንዲያው ግራ ገብቶ ገንዘብ ቸግሮ እንዲያው የሆነ ነገሮች እየሰራ ከሆነ ወንድማችን ንስሐ ግባ። ለማገዝ ዝግጁ ነን። እኔም ጭምር አግዛለሁ። ምንም ችግር የለውም። ግን ንጹህ ሆነና ሳታጨረብር ሌባ ሳትሆን ና፣ ምንም ችግር የለውም። ኃጢአት ሁላችንም አለብን፣ ድካም ሁላችንም አለብን፣ በደል ሁላችንም አለብን። ግን አናጨረብርም። እኔ ኃጢአተኛ ነኝ፣ ካንቲባስ ኃጢአተኛ ነኝ፣ ግን አጨርባሪ አይደለሁም። ዲያቆን ነኝ እያልኩኝ ቤተክርስቲያኗ የማትለውን ነገር አልናገርም። ዲያቆን ነኝ እያልኩኝ የቤተክርስቲያኒን ትምህርት የማትለውን ነገር ነው እያልኩኝ ድራማ አልሰራም። ስለዚህ የትምህርት እጥረት ካለብህ ተማር፣ ቁጭ ብለህ እናስተምራለን፣ እናግዛለን። ካንተ የምንማረው ነገር ካለ ታስተምራለህ። በተረፈ ግን እያጨረበርክ እንደዚህ እየሆንክ ዲያቆን አይደለም። እና ማጠቃለያ ሐሳብ እህትና ወንድሞቼ፣ ይሄ ልጅ ፎሎ ያደረጋችሁ ክርስቲያኖች ፎሎአችሁን አንሱ። ምክንያቱም ውሸታም ሰው ምን ይሰራላችኋል? ሙስሊሞች ደግሞ ፎሎ አድርጉ። አካውንት እኮ ነው፣ የአካውንት እኮ አይደለም ዲያቆን፣ የአካውንት እኮ አይደለም። ሊያጭበረብር በሌላ አካውንት እኮ ዛሬ መጥቶ ነው። ሁለት አካውንት ነው። ትንሽ አይ ሙስሊሞች ደግሞ ይሄ ልጅ ዲያቆን ነው ብላችሁ ዲያቆን ገሌ እያላችሁ እናንተ የምትፈልጉትን ነገር ስለተናገረ ነገ በቃ ሰለምኩ ቢል ይሄው አንድ ዲያቆን ሰለመ ብትሉ ሳቃችን ነው ይመጣው። ስለዚህ እናንተም ንቁ፣ እምነታችሁንም በዚህ ልክ እንዲያው አታስገምቱ እውነቱን ለመናገር እና እኛም እንዳንታዘባችሁ እሱንም በሚገባው መልኩ እንግዲህ ለራሳችሁ ጥቅም ስትሉ በደንብ ሂዱበት። እናንተ ደግሞ እኛ ውሸቱን አጋልጠናል፣ እናንተ ግን እንዳትገመቱ እንደሱ አድርጉ። ትንሿይ በጣም ትግስትሽ አሪፍ ነው፣ በጣም ጥሩ ነው። አይ ነው ልጁን ከሚናገረው ወደም ሰው እንዲወጣው እኔ ትግስት የለኝ ታውቃለህ። ግን ዲያቆን ለምን እንደሆነ ታውቃለህ? እዚህ እሱ በወሬ መካከል አሁን ተስቶት ያወሩት ወሬ ያለ አይደለ? እሱን እዚህ ያሉ ሰዎች እንዲያዳምጡ ብቻ ነው። የመጀመሪያው ቄሱ ሁሉ እየሰለመ አይደለ እንዴ? ልክ ሙስሊሞች እንደሚሉት ሲጀመር የቱ ቄስ ነው ኢትዮጵያ ውስጥ የሰለመው? እንደዛ የሚባል ነገር የለም። ሙስሊሞች ናቸው እንደዛ ብሎ የሚያስቡት። ልክ አላለ ሙስሊሞች የሚሉትን ነገር እየሳተ በሃይማኖታችሁ እናንተ ታፍራላችሁ እንዴ? እናንተ እያለ ልክ ሙስሊሞች የሚሉትን ነገር እያንዳንዱ ሙስሊሞች የሚናገሩትን ነገር በመሃል እየረሳው ያን ነገር እዚህ ያሉ ሰዎች እንዲያዳምጡ ብቻ ነው። ስርዓት እንኳን የለውም ባለጌ። ምን አይነት እኔ ሙስሊም ብትሆን ራሱ የዚህን ያህል መዝረክረክ የዚህን ያህል ብልግና ጥሩ አይደለም። እሺ በጣም በነገራችን ላይ ጤነኛ አእምሮ ልክ ራሱ አይደለም። ሶሪ ይቅርታ። መረጋጋት ምናምን አይችልም፣ በስርዓት ማውራት አይችልም። የሆነ አእምሮ ጭንቀት ያለበት ሰው ነው የሚመስለው። በቃ እንግዲህ ቀጥሉ። በቃ ትንሽ አይ ለማንኛውም ብሶትም ካለበት የተጎዳውም ነገር ካለ የምናግዘው ነገር ካለ እንደ አንድ ሰው እንደ አንድ ወንድም ኢትዮጵያ ወንድም እናግዛለን። ቤተክርስቲያንን ግን አትወክልም፣ ዲያቆናትን አትወክልም፣ ኦርቶዶክሳዊ ትምህርትን አትወክልም። ወክላለሁ ብለህ ድርቅ ማለት ትችላለህ፣ ግን አፍስ ሲከፈት የቤተክርስቲያኗን ትምህርት ሳይሆን ሌላ ክህደት ነው የምታስተምረው። ለሆነ ወገን የሚስማማ ትምህርት ነው የምትናገረው፣ ቤተክርስቲያን የማይወክል እና ሁላችሁም እንደዚህ አይነት ሰዎች ተጠንቀቁ። ቲክታክ ላይ ኦኬ። ነገ እኔ 400 ሺህ ብር ከፍዬ ነው የገባ። ይሁን እንዲህ አይነት እብድ 400 ሺህ ብር ሲጀመር ከየት ያገኛል? 400 ሺህ ብር ከፍዬ ነው የተቀጠርኩት ምናምን ይላል። አይ በቃ ቀጥሉ። እሺ ለማንኛውም ትንሽ ደጋግሞ ሼር ሲያደርጉ ነው የመጣሁት እንጂ ለማንኛውም አለምዬ በውስጥ ላኪልኝና የልጁን ዲቁና ማጣራት ይቻላል። ባይዘው ፎቶ ካለሽ ላኪልኝና ምንም ሀገረ ስብከቶች ጋር ኮኔክሽን ስላለኝ እኔ እንደዚህ አይነት ሰዎች በጣም ሌባዎች እየበዙ ስለሆነ በቤተክርስቲያኗ ስም ቼክ ማድረግ እችላለሁ። እሺ ትንሽ ማነስ አለምዬ ላኪልኝ። እሺ ዲያቆን እናመሰግናለን። አረ ደግሞ ሰምት ኮሜንት ጽፉ ደግሞ ትዝ አለኝ። አረ ደግሞ ሲል ነበር ደግሞ እናንተ ልገሉኝ ደግሞ ሲል ነበር። እና ካለ የኔ ፍቅር ስለ የነበረውን ደግሞ እርሳው። እሱ በስተት ነው ለምዶብኝ እንዳታመር